እኔ አልፈልግም። ድጋሚ ተመልሰው ወደ ቀድሞ ህይወታቸው እንዲመለሱ አልፈልግም። ምክንያቱም ደግሞ እናንተም ታውቃላችሁ የጀመረችውን ነገር እንድትጨርስ ልነግራትና ከጎኗ እንደምሆን እስካሁን ድረስ ታይ ምናምን እያልኩኝ ነበር። ካሁን በኋላ ግን ያንን ነገር ላስቀጥልና ላበረታታት ከጎኗ ሆኜ ነገሮችን ለማስተካከል ነው ዛሬ የምትወጥና በቃ ከኔ ጀርባ የጀመርከው ብቻ እያደረገች ነው አይደለ? በቃ ተለያዩ። እሺ በይ። ከዚህ በላይ መለየት አለ? ተለያየን። እሺ ከቤት ወጣ። ፈልግሻለሁ። ማረፍ አለብሽ። በዚህ ሰዓት መጨናነቅ ተጎዳሉ። በቃ ምን ሌላ ምንም አማራጭ የለም። ነገሮች እየተደረጉ ምንድን የደበቀኝ አንተ ፍላጎትህ መለያየታችን ነው። ለምን እኔና ናሆም እንድንለያይ የፈለክበት? ይሄ ማለት እኮ አቅደህ የመጣኸው ለዚህ ነው ማለት ነው አይደል? አቅጄ አይደለም የመጣሁት። አሁን እኔ የምፈልገው በቃ እኔ እናንተ ተለያይታችሁ ማየት ነው የምፈልገው። እንዴ ማየት የምትፈልገው? ቆይ ምክንያቱም እሺ በይ። እሷም እረፍት ያስፈልግሻል። አንቺም እረፍት እኮ ያስፈልግሻል አይደል? ማረፍ አለብሽ። ነገር እንደማስተካከል አንተ የነካ ነገር አለ? የነካ ነገር የትኛው ሰው ነው ባለ ትዳሮችን ተለያዩ ብሎ የሚመክረው? ንገረኝ እስኪ። ምንድን ነው አንተ የምትጠቀመው ነገር? ደግሞ ትፈልጊው ነበር አይደል? ሙቤ እንግዲህ ውብዬን ወረቀትሽን ቅደጂ ናሆም ጋር ተለያይ ብሎ ተንበርክኮ አልቅሶ እየለመናት ነው። ጉድ ሳይሰማ መስከረም አይጠባም። የአሁኑ መሽቶም እየነጋ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ሰላም ታበረታቱኝ። ጀዛከላ ኸይር ጀዛ። ዛሬ ደግሞ አዲስ ቪዲዮ መጥቼላችኋለሁ። ጉድ ነው ብሏል እንግዲህ የኢትዮጵያ ዩቱበሮች። ጉድ ዓለም ላይ ታይቶ ተሰምቶ የማይታወቅ ጉድ ነው እያየን ያለ ነው። መኖር ደግ ነው። ኖሩ፣ እድሜ ይስጠን። ገና ብዙ ነገር እናያለን። እና እኔ እኮ የሚገርመኝ ሰው ተንበርክኮ የሚለምነው ሰላም ለማውረን ነው። ይሄን ቅንጭሎ ደግሞ ጎንበስ ብሎ ተንበርክኮ ብዬን የሚለምናት እባክሽ ከናሆም ጋር ተለያይ እባክሽ ብሎ ይለምናታል። ቢያንስ እንኳን ለትንሽ ጊዜ ብለሽ ለእኔ ብለሽ ተለያይ። እንደዚህ የሚባል አማርኛ አለ እንዴ? እኔ እኮ የሚገርመኝ ትላንትና መጥቶ ነው ወደ ህይወታቸው የገባው ይሄ ሰውዬ ማለት ነው። ይሄ በግ ከናሆም ምን ትሻላለህ? እኔ እኮ ማሰቢያቸው እየተደፈነን አንዳንድ ጊዜ ናሆም ሲያወራና የሚያደርገውን የውብዬ ባል ማለት ነው የሚያደርገውን ነገር እስቲ ዝም ብላችሁ እዩ። ይሄም ልጅ ደግሞ ብዙ ዩቱበሮች ጋር እኔ ተቆራርጦ ቲክቶክ ላይ ዋለውኝ እንጂ ብዙ ስኔ እንትን አይደለም አላየውም። እና ስታዩት የሆነ ጅል አንፎ ማለት ነው የሚመስለኝ ማለት ነው። በቃ የሆነ የሚያረጉትን ነገር አያውቁ። አሁን ናሆም ምንድን ያለው የእናንተ ስራ ነው። እኔ ሰው አምቶ የሆነ ሴትን ካብሎ ቢሰጠኝ እኔ እንትን ነኝ እንደ አሻንጉሊት ነኝ እንደ እኔም ተቀብዬ አብሬ የምጋደመው። አሁን ደግሞ ምን ይላታል? የሚገርም ተሰምቶ ታይቶ የማይታወቅ እባክሽን ተለያይ። እኔ ውብዬና ናሆም እስከሚለያዩ ድረስ አልተኛም። የሚከፈለውን ዋጋ ጥግ ድረስ እከፍላለሁ። እኔ እንዲለያዩ ነው የማበረታታው። እንዲለያዩ ነው የምፈልገው። ታርቀው አንድ ላይ እንዲሆኑ አልፈልግም። ረጉድ እኔ እንጃ ለመስማት ራሱ ይቀፋል። እንኳን አይደለም ለስንት ከመቶ ሺህ ከ200 ከ300 ሺህ ህዝብ የሚያየው ቻናል አይደለም ለአንድ ጆሮ እንኳን ለማውራት በጣም ይሰቀጥጣል። ወላሂ በጣም ይሰቀጥጣል። ቆይ የትኛው ሰው ነው? አንተ ሙስሊም ነክ ማሻአላህ ተባረከላ። የትኛው ዲን ነው? የትኛው አኽላቅ ነው መፋታትን የሚገድፈው? አንተ ደግሞ ምን ወጥ ቤት ነህ? ምን አገባክ? እዛ ገብተክ የሰው ቤት ውስጥ የምትፈተፍተው ማለት ነው። የራሷ አሮባት የሰውን ታማስላለች አሉ። የራስ ግን ህይወት አታቃና። የሰው ትዳር ያመረ የሰመረ ትዳር ውስጥ ሂዳችሁ እንደርጎ ዝንብ ጥልቅ ብላችሁ የሰውን ህይወት ህጻናቶች ያሳዝኗችሁ። ሁለት ነፍሱን አለች ራሷ። እንኪ ምሳ ልስራልሽ እንኳን ቤቱን ላጽዳልሽ እንኳን አትሉም እኮ። እሷ ደክማ ባጸዳችሁ ቤት ደክማ ባስተካከለችው ቤት መታችሁ እኮ ነው ዩቲዩብ የምትሰሩት። እንዴት ሆና ቤቱን አስተካክላ እንዴት ሆና ከእንቅልፏ እንደተነሳች አንድ ፈጣሪ ብቻ ነው የሚያውቃት። እንደዚህ ሁለት ነፍሱና መቀመጥና መነሳት እየተሳናት እንደዚህ ህይወቷ ውስጥ ገብታችሁ እንዳረረ ገብስ የምታማስሉት
ኧረ እንደው አላህ የስራችሁን ይስጣችሁ። እንደው የሰው ትዳር ውስጥ የምትገቡት ኧረ በጣም ነው የሚያስጠላው። የአሁን ጊዜ ዩቱበር ወላሂ በጣም ነው የሚያስጠላው። ለምን ነው ሚዲያም ባላወቅኩኝ ነው የሚያስብላችሁ ማለት ነው። በቃ የቱን ነው የምታምኑት? የትኛውን ሰው ነው አምናችሁ የኔ ነው ብላችሁ የምታስጠጉት? የሚያስበው ሰው ሁሉ እናንተ የኔ ሰው ነው ብላችሁ የምታቀርቡት ሰው ሁሉ ተገልብጦ ጀርባችሁን ሲወጋችሁ ነው የምታዩት። አሁን እቺ እኔ ውብዬ ምስኪን ናት። በጣም ነው የምታሳዝነው። ወላሂ በጣም የዋህ በጣም ጥሩ ሰው ናት። የእሱ ቤተሰብ ጋር እዛ ባህር ዳር ስትኖር ራሱ ፕራንክ እንኳን ሲሰሩ እንዴት እንደሚሆኑ ቤተሰብ የእሱ አባት፣ የእሱ እናት፣ እህቶቹ፣ ወንድሞቹ እንዴት እንደሚንሰፈሰፉላት እንዴት እንደሚወዱት ለሱ ብላ ነው ከስደት የገባችው። አላማዋን ሁሉ ትታ ማለት ነው። ያ የሚመጣና ህይወቷን ይበጠብጣል፣ ይሄ የሚመጣና ህይወቷን ይበጠብጣል። እንደው በዚች በ9 ወር ውስጥ እቺ ልጅ ይሄ ልጅ ካረገዘች ጊዜ ጀምሮ ስንት ነገር አስተናገደች። ለሴት ልጅ እኮ ከባድ ነው። ለሴት ልጅ በጣም ከባድ ነው። ከባዱ ነገር ምንድን ነው? ትዳሯን ማፍረስ። በዛ ላይ 2 ነፍሱና እንዴት እንደምትጓጓ እንዴት እንደምትንሰፈሰብ ልጇን እንኳን በሆዷ እንዳትንከባከበው ጊዜ እንኳን አልሰጣችኋትም። የገዛ አባት ያላሰበ እንዴት ሌላ ውርጋጥ መጥቶ ያስባል? እረ ይተቂላ፣ አላህን ፍሩ እናንተ ሙስሊሞች። እረ አላህን እንፍራ ወላሂ። ይሄ ዲናችን አይደለም፣ ይሄ አኽላቃችን አይደለም። እረ ወደ ልቦናችሁ ተመለሱ። ይሄ ጭንቅሎማ የሚያደርገውን አጥቷል። አሁንማ ጭራሽ በኮንፊደንስ ደግሞ እስከሚፋቱ ድረስ አልተውም። የሚከፈለውን ዋጋ ከፍዬ አለያያቸዋለሁ። ውብዬንም ያልሆነ ነገር እየነገርኳት እሱ እንደማይፈልጋት የበፊቱን ነገር እያስታወስኩኝ ያለፈውን ነገር እያስታወስኩኝ ያን እየቀሰቀስኩባት ወደ ሌላ ነገር ገብታ ቶሎን ፍቺ እንድታደርግ ያለፈውን ነገር እያነሳው አወራታለሁ። እሱ እንደማይጠቅማት ባለፈውም እንደዛ ያን ድራማ ሰርቶ ታርቀዋል። ቅርታ አርጋለታለች። አሁንም ደግሞ ቅርታ እንዳታረግለት፣ አሁን ቅርታ ብታረግለት ደግሞ እንደሚያደርገው ይሄን እየነገርኳት ወደ ፍቺ እንድትሄድ ገፋፋታለሁ። ለሐውላ ቁወተ ኢላ ቢላ። እውነት እባብ ቁሞ ሲሄድ አሁን ገና ነው ያየሁት ማለት ነው። ሰይጣን እኮ በገሃድ አይመጣም እኮ ወረቢ። ሰይጣን እኮ እንደዚህ ቀጥ ብሎ ወደ እናንተ አይመጣም እኮ። በሆነ ስበብ አስባብ እኮ ነው ሰይጣን መጥቶ የሚያሳስታቸው። ሰይጣን ይሄን እንደዚህ ተመስሎ መጥቶ ስልክ ይዞ ኧረ አኡዙ ቢላሂ ሚነ ሸይጣን ረጂም። ኧረ እንደው ንግግሩ ራሱ ወላሂ ነው የምላቸው በጣም ነው የሚያሳፍረው ማለት ነው የሚናገረው ንግግር። ያለፈውን ነገር ሰው እኮ የአኪ አንተ ጥሩ ንግግር በተናገርክ ልክ እኮ አላህ ይጨምርልሃል። አንተ እኮ ለሰዎቹ ምክንያት ለመለያየታቸው ምክንያት ስትሆን ለአንተ ደግሞ የባሰ ምክንያት አላህ ያዘጋጅልሃል። ለምን? በተሰፈሩት ቁና ስለሚሰፈሩ። አንተ ደግሞ ለሰዎች ጥሩ፣ ለሰዎች ከይር፣ ለሰዎች ሰላም ደግሞ ምክንያት ስትሆን ደግሞ አላህ ለሰው ሀጃ ይገባኸውን አላህ ደግሞ ለአንተ ሀጃ ይገባል። ለአንተ ነገሮችን ሁሉ አላህ ያሳካልሃል። በነገሮች ሁሉ ጣልቃ ይገባልሃል። አላህ ራህመቱ ሰፊ ነው። የሰዎችን ገበና ሸፍኑ እኔ እናንተን ይሸፍናለሁ ብሏል። ለሰዎች መነሳት ምክንያት እንጂ ለሰዎች መውደቅ ምክንያት በጣም ነው የሚያሳፍረው። አንተን የመሰለ በሬ ማለት ነው። አንተን የመሰለ 100 ምናምን ሺህ ወደ 200 ሺህ ልገባ ጥቂት ናቸው የቀሩት። ይህን የመሰለ ቻናል ተሸክመክ የነበሩ የቆዩ የ2 ልጆች እናትን ተለያዩ። ነገ አንተ ደሟን ልታጥብላት ነው። እሷ ስትወልድ ምንም ቢሆን እኮ ባሏ ነው። አይዋን የሚሸፍን እኮ ባል ነው። አንድ ነገር ብትሆን እኮ አይዋን ቢያይ ምን ቢልም እኮ ባል ነው የሚሸፍን። ናሆም ደግሞ ጥሩ ልጅ ነው። እናንተ እያሳሳታችሁት እናንተ ውርጋጥ ወደ አዲስ አበባ መታችሁ እንደናንተ አይነቱን ሰው አግኝቶ ነው እንጂ እንደዚህ የተጃጃለው ባህር ዳር እያለ እያየናቸው ነው። በጣም ስለ ምግባር ያላቸው በጣም የሚዋደዱ ጥንዶች ናቸው። ግን አንዳንድ ጊዜ ሚዲያን ብትርቁ ወላሂ ጥሩ ነው። እንድትርቁ ነው የሚያደርጋችሁ። ሚዲያን ከራቃችሁ ቤተሰባችሁ ሰላም ይሆናል። ምንድነው ማጣት እኮ ነውር አይደለም። ሚዲያ ላይ ወጣችሁ ገንዘብ